ሶሪ እኔ አንድ ነገር ሰምቼ ነው በቲክቶክ ውስጥ የገባሁት ማለት ነው። ለሀቢባ የሰረከው ቪዲዮ ለሀቢባ መሐመድ ያሲን የሰረከው ቪዲዮ ማለት ነው። የምር በጣም አመሰግናለሁ። ቁጥሩ ይሄን የተቀበልኩት ደግሞ ማለት ነው ከቲክቶክ ፕሮፋይል ስር ነው። ፕሊዝ መረዳት ከቻልክ ቪዲዮ መስራት ከቻልክ እባክህን እረዳልኝ ፕሊዝ። በእናት ወድቅ ሴት ልጅ ልትኖር ትችላለች። አንተም ደግሞ ካልወለድክ ልትወልድ ትችላለህ ሴት ልጅ። እኔ ቤት ሊካ ቪዲዮ አሰርታ ምን አድርጋ ቃል ገብታ የኢትዮጵያ 400,000 ብር ኪፋይ ብላ ከሷ ጋር ለሰክሰስ ዋና መሪ ሆኖ የልጅ ከሷ ጋር ቪዲዮ የሚሰራ ልጅ አለ አይደለ? እሷ የምትለውን ነገር ጨርሽና የቤት ባለቤት መሆን አትፈልግም ወይ እያለ እሷ የሰጠችው አካውንት ላይ አስገባሁት የኢትዮጵያ 400,000 ብር። አንደኛ 150,000 ብር የራሱ አካውንት ላይ አብሲኒያ አካውንት ላይ አስገባሁት። ሁለተኛ ደግሞ የባሏ መሰለኝ አካውንቱን ቀየረች የንግድ አስገባሁት። ተባልቼ ነው ያለሁት። ስክሪንሹት አለ የቴሌግራሟ ያስገባሁት ደርሰኞች አለ። የኢትዮጵያ 400,000 ብር ሙሉን ተበልቼ ነው ያለሁት። ፕሊዝ ፕሊዝ በፈጠራ ፈጣሪ ፕሊዝ 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 ፕሊዝ። እኔም አንተን አላውቅም፣ አንተ ምንን አታውቀኝም። እኔ ደግሞ በመዳን ቤት አንገትን ደፍቼ የምኖር ሰው ነኝ እንጂ የሰውን እዚያ ቲክቶክ ራሱ ፎሎ ራሱ ማለት ነው 5,000 ምናምን ነው። እኔ እዚያ ውስጥም አልገባም። እኔን እንደ ሰይጣን ነው የበለችኝ፣ እንደ ሰይጣን ተሊከ በለችኝ እንጂ ማለት ነው። እኔ እዛ ብር ከብር ጋር የማጋጨው ሰው አይደለሁትም። በመዳን ቤት አንገትን ደፍቼ መኖረው ምስጉን ሰው ነኝ። አንደኛ ሰው ያውቃል፣ ሁለተኛ ደግሞ ማለት ነው ፈጣሪ ያውቀኛል። ያስገባሁት ደርሰኞች አለ። አንተን ቪዲዮ ስራ ማስረጃም ጠብላለች አይደለ? እግዚአብሔርን የቴሌግራሟ ስክሪንሹት ያስገባሁት ደርሰኞቹ ጠቅላላ አለኝ። የኢትዮጵያ 400,000 ብር። ሰላም ተስፍሽ ወንድሜ፣ ይቅርታ ማለት ነው። ያኔ የራሱ ለምስክርነት ያኔ ሙሉ ባይኖረኝም መረጃው ለጊዜው አልነቃውም ነበር። እኔ ራሱ ነው ምስክር የሚሆነው ይሄ ቁጥሩ ነው። ቁጥሩ ከዛ ውስጥ ነው፣ ከነሱ ከብዙ ቁጥር ውስጥ አንዱ አስተያየችዋለሁኝ። ከተለጠፈው ቁጥር ውስጥ አንዱ ነው። ከዛ እዛ የቆረጥሽው ትኬት ላኪ፣ ረጅም ነው ቃሉ ማለት ነው። የቆረጥሽው ትኬት ላኪ ምናምን ሲለኝ ልኬ ከዛ 1 ሚሊዮን እንኳን ደስ አለሽ 1 ሚሊዮን ብር ደርሶሻል፣ 30,000 ብር 1 ሚሊዮን ብር ደርሶሻል ብሎ አካውንትሽን ስጪኝ ብሎኝ አካውንት ይሄ ቁጥር ይኸው ልክ ይላሉ እዚህ ጋር መኮንን እንደሌለው የሚለው የአካውንት እንትን ስንሰጠው በባዶ ነው። ያኔ ባዶ አካውንት ስጠኝ ብዬ ነው ከኢትዮጵያ ባዶ አካውንት ስጠኝ። በእርግጥ ደስ የሚለው ከዛ ይሄን አካውንት ልክ ስልክለት ማለት ነው። ከዛም ምን አለኝ፣ በቃ ይሄን እኛ ከማስገባታችን በፊት 30,000 ያስገብኝ፣ ምክንያቱም ከዚህ የህጋዊ ምንድነው ማስጨረሻ ምናምን በቃ ብዙ ነገር ነው ላበዛብህ ስላልፈለግኩ ነው። ከዛ እንደዛ ሲል ብዙ የተጻጻፍ ነው አለ የሀቢባን ድምፅ በቃ ችግር የለውም እጣው ደርሶሻል፣ እኔ በዚህ ግሩፕ በምከፍትልሽ ነው ብላ ሌላ ግሩፕ ከፍቶ የእሷን ድምፅ ላከልኝ። ይሄ ነው ብላ በእሷ ድምፅ ማለት ነው። ከዛ እንደዛ ከሆነማ 30,000 ብር ካስገባሁ ለምኑ ነው ስለው፣ እንደዛ ነው ከዚህ የሚቆረጠው የግብር ይቆረጣል ከ1 ሚሊዮን ብር ላይ ያለኝ ማለት ነው። ከዛ እንደዛ ከሆነ ለምንድን ነው በድብቅ የሆነው? በሀቡ መስመር ከሆነ እና ሀቡ ሌፍ ላይ እንግባና በቃ ሊያውም እንደውም ልንገራት በቃ አልኩና ልክ ይህን ፎቶሽት ሳነሳ ቮይሱን ሳላነሳ ዞሬ ይሄን አንስቼ እስከምወጣ ድረስ እግዚአብሔር በሚያውቀው ልክ እንደ ሴጣን ነው፣ እንደ ጭስ ነው ቦላይ ላድርጎ ጥፍት ያደረገው ማለት ነው። ሀቡ ላይ ያወጣ ያለው አልኩኝና ይህንን ገና ፎቶሽት ሳነሳ ቮይሱን የተላላክንበትን ሳላነሳ በቃ አላቅም አጠፋው እና ሀቡ ስር ላይ ገባሁኝና ጻፍኩላት። እንዴ በዚህ ቁጥር የተጭበረበረ ነው የራሱ ቁጥር ነው ስላት ሀቡ ሰደበችኝ። አይመለከተኝም እናንተ ራሳችሁ አይናችሁ አይ ምናምን ብላ ከዛ ተያወደ ፈጣሪ ቆርጭ ያለው ከያን በኋላ አቆምኩ ማለት ነው። ማንም አልሰማኝም እና ትክክል ነህ፣ ድምጽ ሁሉም ትክክል ነው ወንድሜ። የእውነት ብዙ የተገነዘብኩት ነገር አለ ከአንተ ፈጣሪ በሚያውቀው። እግዚአብሔር ደግሞ ብርታቱን ጥንካሬን ይስጥ። የሰው ነገር ደግሞ አትስማ ወንድም አለኝ። ይቅርታ ስላበዛሁ
እኔ ምላችሁ ተጭበረበረ የሚባለው ነገር ግን እውነት ነው። በአላህ ይህን ተስፍሽ አረጊው ቴሌግራም ነው አግኝቼው ያመጣውላችሁ። ጉድ 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 ነው ዘንድሮ ማንሰማው